ሰላም እንዴናችሁ ዲጂታል ቤተሰቦች፣ በዛሬው ቪዲዮአችን ደግሞ ላንድ ፎርም ኦፍ ኢትዮጵያ የሚለውን የዩኒት 1 የመጨረሻውን ፓርት ይዤላችሁ መጥቻለሁ ማለት ነው። ላንድ ፎርም ኦፍ ኢትዮጵያ በሚለው ስር ኢትዮጵያ አሁን ያለው ላንድ ፎርም እንዴት ተፈጠረ፣ በምን ምክንያት ተፈጠረና ምን አይነት ላንድ ፎርም ነው ያለን፣ እንዴት ነው የምናጠናቸው እነሱ ዲቴል የሚሉትን ነገሮች በደንብ እናያለን። የዛሬው ቪዲዮአችን ከመጀመራችን በፊት ግን ላስት ቪዲዮ ላይ ምን አይተናል? ስለ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ አይተን ነበር። ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ስንል እንግዲህ ጂኦሎጂካል ሂስትሪ ስንል የተለያዩ ጂኦሎጂ ስለ መሬት የምናጠናበት ታይም ነው፣ ዊዝን ታይም ማለት ነው። እነኛን ታይሞችን ደግሞ በኤራ ከፋፍለን አራት አይነት ኤራዎች አሉ ብለን አይተን ነበረ። ፕሪካምበሪያን ኤራ፣ ፓላዞኒክ ኤራ፣ ሜሶዞኒክ ኤራ እና ሴኖዞኒክ ኤራ የሚሉትን ነገሮች አይተን ነበር። ፕሪካምበሪያን ኤራ ከ4.5 ቢሊየን እስከ 600 ሚሊየን ዓመት ያለውን ያጠቃላል። ከ600 ሚሊየን ቀጥሎ ደግሞ እስከ 250 ሚሊየን ያለውን ደግሞ ፓላዞኒክ ኤራ ይዝልናል። ከ250 ሚሊየን እስከ 7 ሚሊየን ድረስ ደግሞ ያለውን ሜሶዞኒክ ኤራ፣ ከሜሶዞኒክ ኤራ ቀጥሎ ደግሞ ከ7 ሚሊዮን ጀምሮ እስካሁን ድረስ ያለው በሴኖዞኒክ ኤራ ውስጥ ይካተታል ማለት ነው። ስለዚህ አሁን ላይ ያለው የኢትዮጵያ ላንድ ፎርም መቼ ነው የተፈጠረው ተባላችሁ? አሁን ባለው ኤራ ዚስ ኤራ ኢዝ ኮልድ ሴኖዞኒክ ኤራ ይባላል። በሴኖዞኒክ ኤራ ጊዜ ደግሞ ሁለት አይነት ፔሪዮዶች አሉ ብለን ነበረ። የመጀመሪያው ፔሪዮድ ተርሻሪ ፔሪዮድ እና ኳተር፣ ሁለተኛው ደግሞ ኳተርናሪ ፔሪዮድ ነው። ተርሻሪ ፔሪዮድ ላይ ዜር ኢዝ አፕሊፍት ኦፍ የኢትዮጵያ ላንድ ማስ ወደ ላይ የኢትዮጵያ ላንድ ማስ ወደ ላይ አፕሊፍት ያደረግ ነበር ብለናል። በአፕሊፍቱ ምክንያት የተለያዩ ተራሮች ምናምን ነገሮች በደንብ እንደተፈጠሩ እዛ ላይ በደንብ አይተን ነበር። በሁለተኛው ደግሞ ኳተርናሪ ፔሪዮድ ጊዜ ዜር ኢዝ ቮልካኒክ አክቲቪቲ፣ ቮልካኒክ ኤሬፕሽን፣ ዜር ኢዝ ኤ ላርጅ ሴድመንት ኦፍ ላቫ ቮልካኒክ አክቲቪቲዎች እንደነበሩ በዛ ላይ አይተን ነበረ። ስለዚህ አሁን ይህንን ነገር የምላችሁ ምንድነው ይሄ እዛ ላይ ያየነው ነገር ተዛሬው ትምህርታችን ጋር ስለሚገናኝ ነው። ዜር ኢዝ አፕሊፍት ኦፍ ዘ ላንድ ማስ ኢን ዘ ተርሻሪ ፔሪዮድ ኦፍ ሴኖዞኒክ ኤራ ስንል ምን ማለት ነው? በዛን ጊዜ መሬቱ ወደ ላይ እየተነሳ ነበር። ስለዚህ ምን ተፈጠረ? ሃይላንድ ተፈጠሩ፣ እነዚህ ከፍተኛ ቦታዎች ማለት ነው። እና ደግሞ ቮልካኒክ አክቲቪቲም ስንል ተራሮች፣ የተለያዩ ነገሮች እንዲፈጠሩ ሆኗል። እና ደግሞ ዜር ኢዝ ምንድን ነበር? ዜር ኢዝ ኤ ላርጅ አማውንት ኦፍ ክራክ ነበር ብለን ነበረ። በተርሻሪ ፔሪዮድ ጊዜ ዜር ኢዝ አፕራይዝ ኦፍ አርዝ ሰርፌስ ወደ ላይ መሬቱ ይነሳል እና ደግሞ ክራክ ያደርጋል፣ ይሰነጠቃል። በሚሰነጠቅ ጊዜ ደግሞ ይፈጠራሉ ስምጥ ሸለቆዎች ምናምን ይፈጠራሉ። በዚህ ጊዜ ደግሞ ታላቁ የምስራቅ አፍሪካ ስምጥ ሸለቆም እንደተፈጠረ አይተናል። ከሶሪያ ተነስቶ ሞዛምቢክ ድረስ 7200 ኪሎ ሜትር ሲሄድ በኢትዮጵያ ውስጥ 1700 እንዲሁም ደግሞ በአፍሪካ ውስጥ 5600 ኪሎ ሜትር የሚጓዘው ታላቁ የምስራቅ አፍሪካ ስምጥ ሸለቆ ኢትዮጵያን ዲያጎናሊ በአፋር አድርጎ ልክ እንደዚህ ወደ ደቡብ ቁርጥ አድርጓት ነው የሚሄደው። ስለዚህ ወደ ሁለት ቦታ ቁርጥ ያደርጋታል ማለት ስለዚህ ዲያጎናሊ ማለት። ስለዚህ እነኚህም የተፈጠሩ በተርሻሪ ፔሪዮድ ነበር ጊዜ እንደነበረ በደንብ አይተናል። ያኛውን ቪዲዮ ካላያችሁ ያኛውን ቪዲዮ አይታችሁ ወደ ዛሬው ቪዲዮ ሲመጡ ሁሉም ነገር ግልጽ ይሆንላችኋል ማለት ነው። እዚህ ጋር እንደምትመለከቱት ላንድ ፎርም ኦፍ ኢትዮጵያ ላይ ስንመለከት ምንድነው የምናየው? ኢትዮጵያ እንግዲህ እንደምታውቁት ይሄ ነው የኢትዮጵያ ካርታ ማለት ነው። እዚህ ጋር የምትመለከቱትን ካርታ ነው ያለው። የኢትዮጵያ ካርታ ነው። አሁን ይሄንን እዚህ ጋር የምናየው ወደ 3 ነገር የሚከፈለው ብንል እንዴት ነው የምንከፍለው ስንል እዚህ ጋር እንደምትመለከቱት አሁን ኢትዮጵያ አንድ እንትኑን ስታዩት እዚህ ጋር ካርታው ማለት ነው። ይሄኛው ሳይድ ይታያቸዋል። ይሄ ደረቅ ነገር ይመስለው ይሄ በዚህ ጋር ያለው ይሄ ስምጥ ሸለቆ ነው። ግሬተስት ኢስት አፍሪካ ሪፍት ቫሊ የምንለው ፓርት ማለት ነው። ይሄ በዚህ ጋር የምትመለከቱት ማለት ነው። ስለዚህ ይሄ ልክ እንደዚህ ኢትዮጵያን ዲያጎናሊ እንደዚህ ያደርጋታል፣ ቁርጥ አድርጓት የሚሄደው ማለት ነው። ስለዚህ ይሄ ስምጥ ሸለቆ የተፈጠረው ደግሞ አት ዘ ተርሸሪ ፔሪዮድ ኦፍ ዘ ሴኖዞኒክ ኤራ ላይ ነው። ሴኖዞኒክ ኤራ ማለት ከ7 ሚሊዮን ዓመት እስካሁን ድረስ ያለውን የሚያጠቃልልን ነው። ስለዚህ አሁን ደግሞ በሴኖዞኒክ ኤራ በሁለት እንከፍለው ነበር፣ ተርሻሪ ፔሪዮድ እና ኳተርናሪ ፔሪዮድ። ከ7 ሚሊዮን እስከ 2 ሚሊዮን ድረስ ያለውን ዓመት ተርሻሪ ፔሪዮድ ብለን ከፈል ነው። ከ2 ሚሊዮን እስካሁን ያለውን ደግሞ ኳተርናሪ ፔሪዮድ። አሁንም ኳተርናሪ ፔሪዮድ ላይ ያለ ነው። ይሄ እነኚህ ተራሮች እነዚህ ሸለቆዎች የተፈጠሩት መቼ ነው? በተርሻሪ ፔሪዮድ ጊዜ ነው። ተራራ ለመፈጠር ምክንያቱም ምንድነው? ዜር ኢዝ አፕሊፍት ኦፍ ዘ ላንድ ማስ ወደ ላይ ስለሚነሳ እነኚህ ደግሞ ሸለቆቹ የተፈጠሩት ዜር ኢዝ ኤ ክራክ ማለት ነው። ክራክ እንደዚህ የሆነ ይሰነጠቃል ነገር በዛ ምክንያት ማለት። ስለዚህ ኢትዮጵያን አሁን እዚህ ጋር እንደምንመለከተው ከዛ አንጻር በ3 እንክፈላት። አንደኛውን እንደዚህ አድርገን ይሄኛው ሪጅን አለ እንደምትመለከቱት ማለት ነው። ይሄ መሀል ላይ ልክ ያሰመርኩበት ውስጥ ሪጅኑ ይሄ ምን ይባላል? ሪፍት ቫሊ፣ ኢትዮጵያ ሪፍት ቫሊ ብለን ይሄንን አንድ ጋር አድርገን ኢትዮጵያ ሪፍት ቫሊ እንለዋለን ማለት ነው። ስለዚህ ይሄኛውን የኢትዮጵያ ሪፍት ቫሊ ብለን አንድ ጋር ከፈል ነው። ሌሎቹ ደግሞ ከሪፍት ቫሊ ወደዛ ያለው ወደ ኖርዝ ዌስት ያለውና ከሪፍት ቫሊ ደግሞ ወደ ሳውዝ ኢስት ብለን እንከፍለዋለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ይሄኛውን 1 ቁጥር ብንለው እዚህ ጋር ደግሞ ይሄኛው አለ። ይሄ ራሱ 2 ቁጥር
ቢሆን ይሄኛው ደግሞ 3 ቁጥር አለን ማለት ነው። ስለዚህ እንደዚህ ነው የምናያቸው። አሁን ለምሳሌ ሪፍት ቫሊ ኢትዮጵያን ዲያጎናሊ 2 ይከፍላታል። ስለዚህ ከሪፍት ቫሊው በላይ ያሉት ለምሳሌ አማራ ክልል፣ ጋምቤላ ክልል፣ ደቡብ ግማሹ ፓርት፣ ትግራይ ክልል ምናምን አንስቶ ወደዚህ ወደ ዌስት ወደ ሱዳን በኩል የሚቀረው ይሄ አረንጓዴ የሚመስላችሁ ነገር አለ። ወደዛ ደግሞ ወደ ሶማሊያ ክልል እንደዛ ወደዛ ያሉትን ወደታች ወደ ደቡብ አጠቃላይ ወደዛ የሚገነጥላል። በመሃል ደግሞ እንትኗል። ስለዚህ ወደ 3 ከፈል ነው ማለት ነው። ኢትዮጵያ ላንድ ፎርም ማለት ኤኒ ፌቸር ኦፍ ኤርዝ ሰርፌስ ማለት ነው። እያንዳንዳቸው የኤርዝ ሰርፌሱ ገጽታዎቹ፣ ተራራው፣ ወንዙ፣ ሸንተረሩ ሁሉም ነገሩ ማለት ነው። ለማንኛውም በ3 ከፈል ነው። በ3 ከከፈል ነው በኋላ 3ቱን ነው የምናጠናው ማለት ነው። ላንድ ፎርም ላይ እዚህ ጋር አንደኛው ኖርዝ ዌስት ስንል ኖርዝ ዌስት አሁን ለምሳሌ ይሄኛው ወደዚህ ኖርዝ አለን አይደል? ወደዚህ ጋር ኖርዝ አለን። ከዛ ደግሞ ይሄ ሰሜን ምዕራብ ነው። ይሄ ወደዚህ ጋር ሱዳን ምናምን ነው የምታገኙት አይደለ? አሁን ወደዚህ ዳይሬክሽን ያለ ይሄ ኖርዝ ዌስት ነው። ይሄኛው ደግሞ በዚህ ጋር የምታገኙት ምንድነው? ሳውዝ ኢስት ነው። ወደ ሳውዝ ኢስት ማለት አይደለ? ወደ ሳውዝ ኢስት ማለት ደቡብ ምስራቅ ማለት ነው። ስለዚህ ኖርዝ ዌስት ጋር ስትመጡ ኖርዝ ዌስት ማለት ወደዚህ ወደ ባህር ዳርን፣ አማራ ክልልን ምናምን ይዞ ግማሹ ኦሮሚያ ፓርት ምናምን እንዲሁም እንደዚህ ወደዚህ የሚገነጠለው ፓርት ማለት ነው። ይሄኛው ፓርት ማለት ነው። እዚህኛው ፓርት ላይ ምን አለ? ከፍተኛ ቦታዎች አሉ፣ ሃይላንዶች አሉ፣ ዝቅተኛ ቦታዎችም አሉ፣ ሎውላንድ የምንላቸው። ስለዚህ ኖርዝ ዌስት ሃይላንድ ኤንድ ሎውላንድ የምንላቸውን እናያለን። ዝቅተኛ ቦታና ከፍተኛ ቦታ። ለምሳሌ ከፍተኛ ቦታ ኢትዮጵያ ማን ነው ያለው? ኢትዮጵያ ውስጥ ራስ ዳሽን አለ 4620 ሜትር ነው አባብ ሚኒስ ሌቭል ያለው ከፍታ። ስለዚህ እንደነሱ አይነት ከፍተኛ ቦታዎችን እናጠናለን። ዝቅተኛ ቦታዎችም አሉ። ከራስ ዳሽን አንጻር ስናይ በጣም ዝቅተኛ ቦታዎች አሉ እነሱ። ስለዚህ ኖርዝ ዌስት ሃይላንድ ኤንድ ሎውላንድ፣ የኖርዝ ዌስት ከፍተኛና ዝቅተኛ ቦታዎች ብለን ሁሉንም እናያለን። ሳውዝ ዌስት ጋርም ስትመጡ ሳውዝ ኢስት ጋር ማለት ነው። እዚህ ጋር ወደ ሶማሊያ ክልል ወደዚህኛው አካባቢ ስትመጡ ምን እናያለን? የነኝህን እዚህ ጋር ያሉትን ሁሉንም ሃይላንድ እና ሎውላንዶችን እዚህ ጋር ያሉትን ሁሉንም ሃይላንድ ከፍተኛ ቦታዎች አሉ፣ ዝቅተኛ ቦታዎች አሉ። እነኝህን በደንብ እናጠናለን ማለት ነው። ስለዚህ እና ደግሞ ሪፍት ቫሊ ብለን በ3 እንከፍላለን። ስለዚህ ኖርዝ ዌስት ሃይላንድ እና ሎውላንድ እናያለን። ሪፍት ቫሊ ራሱን እናያለን የሚከፍለውን ዲያጎናሊ። እና ደግሞ ምን እናያለን ማለት ነው? ሳውዝ ኢስት ብለን በ3 ከፍለን የኢትዮጵያ ላንድ ፎርሙን የመሬቱን ገጽታ ሁሉንም ነገር በደንብ እናያለን ማለት ነው። ስለዚህ የሆነ አይዲያ ይዛችኋል ብዬ አስባለሁ። ለማንኛውም ላንድ ፎርም ኦፍ ኢትዮጵያ ስለሆነ የምናየው መጀመሪያ ላንድ ፎርም ማለት ምን ማለት ነው፣ ከዛ የኢትዮጵያ ላንድ ፎርም ምን ይመስላል የሚሉትን ነገሮች በደንብ እናያለን ማለት ነው። አሁን ፈጠን እያል ቲዎሬቲካል የሆኑ ፓርቶቹን እናያቸው። አዲስ ነገር የለውም። እናንተ ግን ጀስት በቃ ብታነቡት ራሱ የሚገባችሁ ነገር ስለሆነ አሁን እነሱን በደንብ እናያለን ማለት ነው። መጀመሪያ ዋት ኢዝ ላንድ ፎርም፣ ላንድ ፎርም ማለት ምን ማለት ነው የሚለውን ነገር እኔ ላንድ ፎርም ስንል ኤኒ ፌቸር ኦፍ ዘ ኤርዝ ሰርፌስ ማለት ነው። ላንድ ፎርም ሪፈር ቱ ዘ ኢንዲቪዱዋል ሰርፌስ ፌቸር። ምንድነው ሰርፌስ? ወንዝ ሊኖር ይችላል፣ ተራራ፣ ከፍተኛ ቦታ፣ ዝቅተኛ ቦታ፣ እያንዳንዳቸውን ሪፈር የምናደርግበት ምን ይባላል? ላንድ ፎርም ይባላል። ላንድ ፎርም የመሬት አቀማመጡ ማለት ነው። ኢትዮጵያ ላንድ ፎርም ሪዛልት ኢን ሴኖዞኒክ ኢራ ቴክቶኒክ ኤንድ ቮልካኒክ አክቲቪቲ ኤንድ ካራክተራይዝድ ባይ ግሬት ዳይቨርሲቲ ኦፍ ሃይላንድ፣ ፕሌቱ፣ አምባስ፣ ሬድ ማውንቴን፣ ዲፕ ሪቨር ጎርጅ ኤንድ ሎውላንድ። ምንድነው? ቅድም ብያችኋለሁ እንደምታስታውሱት የኢትዮጵያ እንትን አሁን ላይ ያላት ላንድ ፎርም በሴኖዞኒክ ኢራ ጊዜ ነው የተመሰረተው። ሴኖዞኒክ ይሄ ፈተናችሁ ላይ ሊመጣ ይችላል፣ በደንብ ያዙ። ሴኖዞኒክ ኢራ ደግሞ አሁን ያለው ኢራ ነው። በሴኖዞኒክ ኢራ ጊዜ ደግሞ በኳተርናሪ ፔሪድ ላይ 2 አይነት ፔሪዶች አሉ። ቴክቶኒክ እና ቮልካኒክ አክቲቪቲዎች ነበሩ። በሴኖዞኒክ ኢራ አሁን ላስት የሰራው ቪዲዮ ስለሆነ እሱን አዩት። መጀመሪያ ወደዚህ ትመጣላችሁ። ከዛ ቴክቶኒክ እና ቮልካኒክ አክቲቪቲ ስለነበሩ በእነሱ ምክንያት ከፍተኛ ቦታዎች እንደዚህ ወንዞች፣ ተራሮች፣ ዝቅተኛ ቦታዎች ሁሉም እነኝህ እዚህ ጋር የሚዘረዝራቸው ነገሮች ተፈጥረዋል። ስለዚህ የኢትዮጵያ ላንድ ፎርም መቼ ነው የተፈጠረው ከተባላችሁ ሴኖዞኒክ ኢራ ላይ። ላንድ ፎርም ማለት ነው ማለት ነው ተባላችሁ ዘ ኢንዲቪዱዋል ኤርዝ ሰርፌስ ፌቸር ማለት ነው ብላችሁ መመለስ አለባችሁ። ለማንኛውም እንግዲህ ስለ ኢትዮጵያ ስናወራ ኢትዮጵያ ውስጥ ሁለት ነገር እናያለን። አንደኛው በጣም ከፍተኛ ቦታ እናያለን፣ አንደኛው ደግሞ በጣም ዝቅተኛ ቦታ እናያለን። እንግዲህ ከዚህ በፊት ቀድመን ግን ማወቅ ያለባችሁ ነገር ከፍተኛ ቦታና ዝቅተኛ ቦታ ብለን እንዴት ነው የምንከፍላቸው ቦታዎችን? ከፍተኛ ቦታ ነው የራስ ዳሽን 4620 ሜትር ነው ስንል ከምን አንጻር ከየት ተነስተን ለክተ ነው? ከየት ተነስተን የለካ ነው ስንል ማወዳደሪያ ምን ያስፈልገናል? አቬሬጅ የሆነ ግራውንድ ሰርፌስ ያስፈልገናል። ያ ሰርፌስ ምን ይባላል? ሚን ሲ ሌቭል ይባላል።
ያ ሚንስ ሌቭል ምንድነው? ኢትስ አቬሬጅ ሲ ሌቭል ሆኖ ከሱ አንጻር ነው ማለት ነው። ዝቅተኛ ቦታ ምንድነው? ለምሳሌ 1000 ሜትር ብንወስድ ከ1000 ሜትር በታች ያሉትን ዝቅተኛ ቦታ፣ ከ1000 በላይ ያሉትን ደግሞ ከፍተኛ ቦታ እያልን እንጠራቸዋለን ማለት። ስለዚህ ሚንስ ሌቭል ያስፈልገናል። ለማንኛውም የኢትዮጵያ አልቲቲዩዷ ማለት ከፍታዋ ማለት ነው። አልቲቲዩድ ኤንድ ሎንጊቲዩድ ዩኒቱ ላይ በደንብ አሳያችኋለሁ፣ ቴምፕሬቸር ቫሪዬሽን ምናምን ስናይ። ስለዚህ አልቲቲዩዷ ከ116 ሜትር የዚህ ጋር እንደምትመለከቱት 116 ሜትር ቢሎ ሚንስ ሌቭል ቅድም ያልኳችሁ ማወዳደሪያው ማለት ነው። ይሄ ደግሞ ደላሎ አፋር ዲፕሌሽን፣ ይሄ ኮባር ሲንክ አፋር ክልል ላይ የሚገኘው ዳሎል የሚባለው ላይ ማለት ነው። ዳሎል ላይ ይገኛል 116 ሜትር ቢሎ ሚንስ ሌቭል ኤንድ 4620 ሜትር አባ ሚንስ ሌቭል። ስለዚህ የኢትዮጵያ ከፍተኛ ቦታ የት ነው ያለው ከተባላችሁ ዳሎል አፋር ክልል የሚገኝ ኮባር ሲንክ አካባቢ ማለት ነው። ከባህር ጠለል በታች 116 ሜትር ነው። የኢትዮጵያ ከፍተኛ ቦታ የት ነው የተባላችሁ ራስ ዳሽን፣ ከፍታው ስንት ነው? 4620 ማለት። ስለዚህ አልቲቲዩዳችን የኢትዮጵያ አልቲቲዩድ ከ116 እስከ 4620 ባለው ውስጥ ነው ቫሪ የሚያደርገው ማለት ነው። ዝቅተኛው ስንት ነው? 1116፣ ከፍተኛው ደግሞ 460። የት ነው የሚገኙት? እስከ ቦታዎቹ ማወቅ አለባችሁ። ቢትዊን ዘ ኤክስትሪም ፖይንት ላይ ዘ ነምበር ኦፍ ማውንቴን፣ በእነዚህ ኤክስትሪም ፖይንት፣ ኤክስትሪም ማለት ነው ትልቁንም ትንሹንም የያዘ ማለት። ለምሳሌ ኤክስትሪም መጽሐፎች ምናምን ታያላችሁ። ኤክስትሪም ፖይንት ስንል ትልቁንና ትንሹን የያዘ። ኤክስትሪም ፖይንት ወዝ ጋር ትንሹ ማለት ነው 116፣ ትልቁ ማለት ነው 4620 ሜትር አባ ሚንስ ሌቭል። ይሄኛው ቢሎ ሚንስ ሌቭል ነው፣ ይሄኛው ደግሞ አባ ሚንስ ሌቭል ነው። እና በእነኚህ በሁለቱ መካከል የኢትዮጵያ አልቲቲዩድ ወይም ከፍታ ይገኛል ስንል በእነኚህ መሀል ምን አሉ ማለት ነው? በጣም ብዙ ተራሮች አሉ ነው። ኢፍ 1000 ሜትር ኢዝ ቹዝን አስ ኤ ዲማርኬቲንግ ኮንቱር ላይን ቢትዊን ሃይላንድ ኤንድ እና ቅድም እንደነገርኳችሁ 1000 ሜትር ዲማርኬቲንግ ወደ ላይ ሃይላንድ እና ሎላንድ ነው ብለን ብናስብ 56% የሚሆነው የኢትዮጵያ አካባቢ ምንድን ነው ይለናል? 56% የሚሆነው የኢትዮጵያ አካባቢ ሃይላንድ ነው። ሃይላንድ ከፍተኛ ቦታ ነው። እዚህ ጋር እንደምትመለከቱት የኢትዮጵያ አብዛኞቹ እነኚህ አረንጓዴ ምናምን ነገር ያለባቸው አብዛኞቹ ቦታዎች ምንድን ናቸው? ኢዝ ሃይላንድ ኤሪያ። አሁን ይሄኛው የምትመለከቱት 56% የሚሆነው እንግዲህ አስቡት፣ በጣም ብዙ ማለት ነው። አብዛኞቹ የኢትዮጵያ እንትን ሃይላንድ ኤሪያ እንደሆነ ያሳያችኋል ማለት ነው። እዚህ ጋር ብትመጡ በደንብ ማለት ነው። ይሄኛው አሁን ይሄ ያለን ይሄ ሃይላንድ ኤሪያ ምንድን ለማንኛው እነኚህ ቦታዎች 56% የሚሆኑት የኢትዮጵያ የመሬት ክፍል ምንድነው? ከ1000 ሜትር በላይ ነው የሚገኙት። ከ1000 ሜትር በላይ ማለት እንግዲህ 1000 ሜትርን ከፍተኛና ዝቅተኛ ቦታ ብለን ዲማርኬቲንግ ላይ ነው ብለናል። እዚህ ጋር ምን ብለናል? ኢፍ 1000 ሜትርስ እዚህ ጋር ማለት ነው ኢዝ ቹዝን አስ ኤ ዲማርኬቲንግ ኮንቱር ላይን ቢትዊን ሃይላንድ እና ሎላንድ 56% የሚሆነው ኢትዮጵያ ሃይላንድ ነው። ያ ማለት ኢትዮጵያ ከምስራቅ አፍሪካ ትልቅ ከፍተኛ ቦታ ያላት ነው። ስለዚህ ሩፍ ኦፍ ኢስት አፍሪካ ትባላለች። ዚስ ኢንተረስቲንግ። ሩፍ ኦፍ ኢስት አፍሪካ ማለት ነው የአፍሪካ የምስራቅ አፍሪካ ምን ሩፍ ማለት ከላይ ያለው ጣሪያ ማለት ነው አይደል? የቤታቸውን ተነስቶ እንደዚህ ከላይ ጣሪያው እንደዚህ ነገር ይሄ ሩፍ ነው። ከዚህ ከታች አለ ጀስት ዘ ሩፍ ኦፍ ኢስት አፍሪካ ቢኮዝ ኢትዮጵያ ብዙ ሃይላንድ አለ። 56% ኦፍ ኢትዮጵያ ላንድ ማሲዝ ምንድን ነው? ሃይላንድ ነው ማለት ነው። ሃይላንድ ነው። ስለዚህ ያ ማለት ምን ማለት ነው? ከ1000 ሜትር በላይ ነው ማለት ነው። ስለዚህ ምንድነች ኢትዮጵያ? ዘ ሩፍ ኦፍ ኢስት አፍሪካ፣ የኢስት አፍሪካ ጣሪያ ከላይ የምትገኝ ማለት። ስለዚህ በጣም ደስ ይላል ማለት ነው። ያው ዊ አር ዘ ሩፍ ኦፍ ኢስት አፍሪካ ብሎ። እሺ ኢት ኢዝ ዘ ኦንሊ ካንትሪ ኢን ዘ ሪጅን ዊች ዘ ሃይላንድ ፕሮፖርሽን ኦፍ ኤሊቬትድ ሰርፌስ፣ በጣም ብዙ ሃይ የሆነ ኤሊቬትድ ፕሮፖርሽን ሰርፌስ ያላት ብቸኛዋ የአፍሪካ ሀገር ነች ይላል። ዘ ኤሊቬሽን ሰርፌስ ኢዝ ባይሴክትድ ዳያጎናሊ ባይ ዘ ሪፍት ቫሊ ኤክስቴንድድ ፍሮም ሴሪያ ቱ ሞዛምቢክ አክሮስ ኢስት አፍሪካ። ምንድነው የኢትዮጵያን ባይሴክት ዳያጎናሊ ያረጋታል፣ ይቆርጣታል ማለት ነው። ይሄ የሚቆርጣት ታላቁ የምስራቅ አፍሪካ ስምጥ ሸለቆ ነው። ከሶሪያ ተነስቶ ሞዛምቢክ የሚደርሰው የኢትዮጵያን እንትን ወደ ሁለት እኩል ከፍሏት ነው የሚሄደው። ባይሴክት እኩል ሳይሆን ባይሴክት ያደርጋታል። ይሄ ማለት እዚህ ጋር እንደምትመለከቱት ይሄኛው ፓርት ይሄኛው ከሶሪያ ተነስቶ ሞዛምቢክ ከዚህ ከሶሪያ ከዛ አካባቢ ነው ይቀጥልና ወደዛ ወደ ሞዛምቢክ ይሄዳል። ኢትዮጵያ ምን ያደርጋታል? ባይሴክት አደረጋት፣ ቆረጣት ማለት ነው። ወደዚህና ወደዚህ ባይሴክት አድርጓት። ስለዚህ እንደዚህ ቆርጧት ነው የሚሄደው ማለት ነው የኢትዮጵያ ሪፍት ቫሊ ማለት ነው። ስለዚህ ባይሴክት ያደርጋታል ስንል ልክ በዚህ ላይ ቆርጧት ይሄዳል ማለት ነው። ቆርጧት ይሄዳል። ሶ እዚህ ጋር የሚላችሁ ነገር ምንድነው? ኢትዮጵያን ባይሴክት ትደረጋለች ዲያጎናሊ ነው። ዲያጎናሊ ስንል ልክ እንደዚህ ጋር ላርጎ ነው እንደዚህ ቆርጧት ሄደው ዲያጎናሊ እንደዛ አይደል መጥቶ
ሪፍት ቫሊ ሲስተም እንላቸዋለን። ዲያጎናሊ ከት አድርጓት ነው የሚሄደው ማለት ነው። ስለዚህ እዚህ ጋር የሚላቸው ማለት ነው። እዚህ ጋር ያሉትን ነገሮች በደንብ ያዙ። እዚህ ጋር የምትሉት ላንድ ፎርም ማለት ምን ማለት ነው? ኢትዮጵያ ላንድ ፎርም የተፈጠረው በሲኖዞኒክ ኢራ እንደሆነ የኢትዮጵያ ዝቅተኛው ቦታ አፋር አካባቢ ዳሎል እንደሚገኝና ከሚንስ ሌቭል 116 ሜትር ቢሎ እንደሆነ ከፍተኛ ቦታውን ታውቁታላችሁ። ራስላሽ ነው። በሚንስ ሌቭል 620 እንደሚመጣ በኤክስትሪም ፖይንቶች መካከል ብዙ ማውንቴን እንዳለ ኢትዮጵያ ዘር ኦፍ ኢስት አፍሪካ እንደምንባል 56% የሚሆነ የኢትዮጵያ መሬት ከፍተኛ ቦታ እንደሆነ እና ደግሞ ኢትዮጵያም የታላቁ የምስራቅ አፍሪካ ስምጥ ሸለቆ ዲያጎናሊ ባይሴክት አድርጓት ቆርጧት እንደሚሄድ ማወቅ አለባችሁ ማለት ነው። ወደሚቀጥለው ፖይንት እንሂድ። እዚህ ጋር ግን አንድ ነገር እናውራ። ኢትዮጵያ እንግዲህ ከፍተኛ ቦታ አላት፣ ዝቅተኛ ቦታ አላት፣ ሸለቆ አላት፣ ተራራ አላት፣ ወንዝ አላት፣ ኤቭሪቲንግ አላት እያልን እናወራለን። እነዚህ እንዴት ተፈጠሩ? በምን ምክንያት ነው የተፈጠሩት? አናውቅም። በምንድን ነው ተራራው በምን ተፈጠረ? ወንዙስ በምን ተፈጠረ? ምን ፈጠረው? ያው ወደ እንትን ሄዳችሁ ፈጣሪ ነው የምትሉት፣ ግን ወደ ሳይንስ ነው። ስለዚህ እንዴት ተፈጠሩ የሚለውን ነገር አሁን ደግሞ በደንብ እናያለን ማለት ነው። እነኚህ ሁሉም እንዲፈጠሩ ሁለት አይነት ፎርሶች አሉ፣ ኢንተርናል ፎርስ እና ኤክስተርናል ፎርስ የሚባሉ። ኢንተርናል ፎርስ በራሱ ከመሬቱ ውስጥ የሚመጡ ናቸው። ለምሳሌ የመሬት መንቀጥቀጥ ሊሆን ይችላል፣ እሳተ ገሞራ ሊሆን ይችላል። እዛው መሬት ውስጥ ነው ዴቨሎፕ የሚደረጉት። ከዛ እሳተ ገሞራ ሲወጣ ለምሳሌ ምን ያደርጋል? የሆነ የቀለጠ አለት ይወጣል። ድንጋዩን እያወጣ ያ ደግሞ ይቀለግዝና ላባ ይፈጥራል። ላባ ድንጋይ ማለት ነው። ያ ተራራ ምናምን ነገር የሆነ ማለት ነው። በዛ አሁን ተራራ ሲሆን የመሬቱን ላንድ ፎርሙን ወይም ፊቸሩን ሜዳ የነበረውን ገደል የነበረውን ወንዝ ምናምን እያደረገው ነው የሚሄደው ማለት ነው። ሌላው ደግሞ ይሄ ኢንተርናል ፎርስ ነው። ኤክስተርናል ፎርስ የምንላቸው ደግሞ ለምሳሌ ኢሮዥን፣ ከላይ አፈሩ እየተሸረሸረ ወንዝ ሊሆን ይችላል፣ ገደል ሊሆን ይችላል፣ የተለያየ ነገር። ስለዚህ በሁለት አይነት ፎርሶች አሉ ላንድ ፎርም ኢትዮጵያ የተፈጠረባቸው፣ ኢንተርናል እና ኤክስተርናል ፎርስ ወይም ደግሞ ኢንዶ ኢንተርናል ማለት ነው፣ ኢንዶጀኒክ ፎርስ ኤንድ ኤግዞ ኤክስተርናል ፎርስ የምንላቸው ማለት። ስለዚህ እነሱ እናያለን። ዘላንድ ፎርም ኢትዮጵያ ቱ ኦፖዚት ፎርሶች አሉ። ኢንዶጀኒክ ፎርስ ኦሪጂኔት ፍሮም ኢንሳይድ ዘ እርዝ ማለት ነው። አያችሁ፣ ኢንዶጀኒክ ማለት ኢንተርናል ማለት ነው፣ እዛው መሬት ውስጥ የተፈጠሩ ናቸው። ለምሳሌ ቮልካኒክ አክቲቪቲ እና ቴክቶኒክ አክቲቪቲ አሉ። ኤግዞጀኒክ ፎርስ የምላቸው ደግሞ ኦሪጂኔት ኦን ዘ ሰርፌስ፣ እዛው መሬቱ ሰርፌስ ላይ ዴቨሎፕ የሚደረጉ ናቸው ማለት ለምሳሌ አፈር መሸርሸር ሊሆን ይችላል፣ የመሬት ላንድ ስላይድ እንደዚህ መንሸራተት ሊሆን ይችላል። ብዙ ነገሮች አሉ። ስለዚህ በውስጡ በኢንተርናል እና በኤክስተርናል ፎርሶች አማካኝነት መሬት ቅርጿን ትቀያየራለች ማለት ነው። ፎር ኤግዛምፕል ዴኑዴሽን ኤንድ ፔኒፕላንቴሽን። ዴኑዴሽን ዜር ኢዝ ዘ ዴኑዴሽን ፎሎድ ባይ ፔኒፕላንቴሽን ብለን ነበር። ምን ላይ ስናነብ በፕሪካምፐሪያን ኢራ አይተን ከዛ ፓላዞኒክ ኢራን አየን። ሜሶዞኒክ ኢራ ላይ አይ ቲንክ ሜሶዞኒክ ኢራ ላይ ይመስለኛል ኢትዮጵያ ውስጥ ዜር ኢዝ ዴኑዴሽን ፎሎድ ባይ ፔኒፕላንቴሽን ብለን ነበር። ዴኑዴሽን ማለት ነው ማለት ነው ለምሳሌ የሆነ ተራራ ነገር ቢኖራችሁ ያ ተራራ እንደዚህ እያደረገ ይሄዳል። ዌር ዳውን እየሆነ እየቀነሰ ይሄዳል፣ እየታጠበ ይሄዳል። ኢሮድ ተደረገ ማለት ነው። ከዛ ተራራው ይጠፋና ጀስት ሜዳ ይሆናል ማለት ነው። ለምሳሌ የሆነ በረዶ ከምራችሁ ብታስቀምጡ ቀስ እያለ ወደ ውሃ ተቀይሮ ይጠፋል። ልክ እንደዛ ዛት ኢዝ ዴኑዴሽን ፎሎድ ባይ ፔኒፕላንቴሽን ማለት ነው። ስለዚህ ኤክሶጀኒክ እና ኢንተርናል እና ኤክስተርናል ፎርሶች እንዳሉ እና ኤግዛምፕልም እየሰጣችሁ እነኚህ ደግሞ ለመሬት ፎርም ስትራክቸር መቅለጥ ኬዝ እንደሆኑ በደንብ ማየት አለባችሁ ማለት ነው። ዘ ኮምባይኔሽን ኦፍ ዘስ ፋክተር እነኚህ ኢንዶጀኒክ እና ኤክሶጀኒክ የሆኑት አንድ ጋር ሆነው የኢትዮጵያን አሁን የምትገኘውን ኢትዮጵያ ላንድ ፎርም ክሬት አድርገውናል። ስለዚህ የኢትዮጵያን ፕሬዘንት ላንድ ፎርም በሶስት እንከፍላቸዋለን። ስሪ ሜን ፊዚዮግራፊክ ዲቪዥን አለው። በሶስት እንከፍላቸዋለን ስንል ምንድን ነው? ቅድም እንደነገርኳችሁ ራሱ ይሄ እዚህ ጋር የምትመለከቱት ይሄ በቀይ ያሰመርኩላችሁ ይሄ ስምጥ ሸለቆ አለ እና ደግሞ ከዚህ በላይ ያሉት አሉ እና ደግሞ ከዚህ በታች ያሉት አሉ። ስለዚህ ምንድነው ኢትዮጵያ ላንድ ፎርም በሶስት ከፍለን ነው የምናየው። ይሄ እዚህ ጋር የምንመለከተው አለ፣ ይሄኛው ፎርም ማለት ነው። ይሄ ሪፍት ቫሊው አለ፣ ይሄኛው አለ። በደንብ እንድታዩት ደግሞ ይሄንን ክሊር አድርጌ ላሳያችሁ። ይሄኛው ፓርት አለ፣ ልክ በዚህ ላይ ቆርጦት የሚሄደው ፓርት አለ። ጀስት ይሄንን ለማሳየት ያክል አሁን ለምሳሌ በዚህኛው ጋር ይሄኛው ሪፍት ቫሊ ሲስተም አለን፣ ከይሄ በላይ ያለውና ከዚህ በታች ያለው ብለን በሶስት እንከፍላቸዋለን ማለት ነው። የኢትዮጵያ ላንድ ፎርም ማለት ነው። ሪፍት ቫሊ ሲስተም ሳውዝ ኢስት እና ኖርዝ ዌስት ብለን ማለት ነው። ስለዚህ ያንን የሚላችሁ እዚህ ጋር ማለት ነው። በሶስት እንከፍላቸዋለን። በስሪ ሜን ፊቶግራፊክ አላችሁ። ዌስተርን ሃይላንድ ኤንድ አሶሲኤትድ ሎውላንድ፣ ዌስተርን ሃይላንድ ኤንድ አሶሲኤትድ ሎውላንድ የምንላቸው እዚህ ጋር የመጀመሪያው ናቸው። ዌስተርን ሃይላንድ ኤንድ አሶሲኤትድ ሎውላንድ ያ ማለት ምን ማለት ነው? እዚህ ጋር ስትመጡ ይሄኛው ነው ዌስት ነው አይደል? ከዚህኛው ዌስተርን ሃይላንድ ኤንድ አሶሲኤትድ ሎውላንድ የምንላቸው እዚህ ጋር ያሉ ከፍተኛና ዝቅተኛ ቦታዎች ማለት ነው። ኢስተርን ሃይላንድ ኤንድ አሶሲኤትድ ሎውላንድ የምንላቸው እዚህ ጋር ያሉት ናቸው ማለት ነው።
ዌስተርን ሃይላንድ እና ስዊዝ ሎውላንድ፣ ሳውዝ ኢስት ሃይላንድ እና ስዊዝ ሎውላንድ። ሳውዝ ኢስት ሃይላንድ የምንላቸው ከዚህኛው ሳይድ ሳውዝ ኢስት ዳይሬክሽን ላይ የምታገኟቸው ማለት ነው አይደል? ይሄ ደቡብ ነው እና ደግሞ ኢስት ነው አይደል? ሳውዝ ኢስት ሃይላንድ እና ስዊዝ ሎውላንድ አለ እና ደግሞ ሪፍት ቫሊ ሲስተም አለ። ራሱ ሪፍት ቫሊ አለ ማለት ነው። እሱን ነው በደንብ የምናየው። ሪፍት ቫሊ ሲስተሙን ራሱ እዚህ ጋር የምትመለከቱት ራሱ አለ። እሱን ነው በደንብ የሚነግራችሁ። ሶስተኛው ሪፍት ቫሊ ነው፣ ዘሪፍት ቫሊ ሲስተም። ስለዚህ ሶስቱን እናያለን። ዘ ዌስተርን ሃይላንድ እና ስዊዝ ሎውላንድ ስንል ዌስተርን ስንል ቅድም እንደነገርኳችሁ አንድ ጊዜ እዚህ ጋር መለስም ከዚህ ወዲያ ዌስተርን ሃይላንድ የምንለው ይሄኛው ሳይድ ነው። ይሄኛው ኢስተርን ሃይላንድ ነው። ዌስተርን ሃይላንድ ወደ አማራ ክልል ምናምን ትግራይ ክልል ምናምን ያሉትን እነኝን ይዝልናል። ኢስተርን ሃይላንድ የምንላቸው ደግሞ እነኝህ ናቸው ማለት ነው። ስለዚህ እነኝህ በደንብ እየታወታላችሁ። አሁን ምን ማማ እንደሆኑ ነው በደንብ እናየው። ዌስተርን ሃይላንድ የምንላቸው አንደኛ ቤዝድ ኦን ዘ ኢንተርናል አልቲቱዳል ቫሪዬሽን ዘ ሪጅን ኢዝ ፎርስ በአራት እንከፍላቸዋለን። የመጀመሪያው ማነው? ዘ ፕሌት ኦፍ ትግራይ አካባቢ የሚገኙ ከፍተኛ ቦታዎች። ሁለተኛው ዘ ኖርዝ ሴንትራል ማሲቭ የሚባል አለ። ሶስተኛው ዘ ፕሌት ኦፍ ሸዋ የሸዋ ፕሌቶ የምንለው አለ። ዘ ሳውዝ ዌስተርን ሃይላንድ የምንላቸዋሉ። ስለዚህ አራት ናቸው። እዚህ ጋር አሁን ሃይላንዶቹ ዌስተርን ሃይላንድ እና ስዊዝ ሎውላንድ ያኗል። ዌስተርን ሃይላንድ በአራት ይከፍላሉ። ዘ ፕሌት ኦፍ ትግራይ፣ ዘ ኖርዝ ሴንትራል ማሲቭ፣ ዘ ፕሌት ኦፍ ሸዋ ኤንድ ዘ ሳውዝ ኢስተርን ሃይላንድ የምንላቸው ማለት ነው። ያ ማለት እዚህኛው ጋር ስትመጡ ዌስተርን ሃይላንድ የምንላቸው እዛ አካባቢ ያሉት ፕሌት ኦፍ ትግራይ አለ፣ ኖርዝ ሴንትራል ማሲቭ አለ፣ ሳውዝ ኢስት ሃይላንድ የምንላቸው አሉ። እነኚህ ሁሉንም በዚህኛው ሳይድ የምናገኛቸው ናቸው ማለት ነው። ሶ እነኚህ ደግሞ መጽሐፋችሁ ላይ ሁሉም አሉላችሁ። እነኛን ገብታችሁ በደንብ ማየት ትችላላችሁ። ዘ ዌስተርን ሃይላንድ የምንላቸው ቦታዎች የት እንደሚያካትቱ እነኚህን አራቱን ነገር ይዙልናል። ይሄንን እዚህ ጋር ያለውን ቲዮሪ እናንተ አንብቡት ማለት ነው። መጽሐፋችሁ ላይ ያለውን ያው ላለማድረግ የሚያከስው ነው ማለት ነው። ስለዚህ ዘ ፕሌት ኦፍ ትግራይ የምላቸው አለ። ዘ ፕሌት ኦፍ ትግራይ ከየት ተነስቶ የት እንደሚደርስ ምን እንደሚያካትት ምን እንደሚያዙ እንደሚያዝ እነኚህ ሁሉ ማንበብ አለባችሁ። ቀላል ስለሆነ የተደረጉት። ኖርዝ ሴንትራል ማሲቭ የምንለው እነኚህ ወደ አባይ ጎርጅ ምናምን አጠቃላይ ያይዘው አባይ ጎርጅ ስንል እዚህኛው ጋር አንድ ጊዜ ልመልሳችሁና አባይ ጎርጅ ልክ ወደዛ አካባቢ ያሉትን ማለት ነው። እንደዚህ የሚል ማለት ነው። እነኚህ ሁሉንም ነገር ታነባላችሁ። ግን እነኚህን አራቱ እንዳሉ በኖርዝ ሃይላንድ ውስጥ ማወቅ አለባችሁ። ሸዋ ፕሌቶ የምንላቸው አሉ። በሸዋ ፕሌቶ ውስጥ የት እንደሚገኙ ሳውዝ ዌስተርን ሃይላንድ እነኚህን አንብቧቸው። ዝም ብሎ ማንበብ ስለሆነ ቀላል ስለሆነ ነው። ሌላው ዘ ዌስተርን ሎውላንድ ነው። ዌስተርን ሎውላንድ የምንላቸው እዚህ ጋር ምን ነበር? ዘ ዌስተርን ሃይላንድ እና ስዊዝ ሎውላንድ ብለን ሃይላንዶቹ አራት ናቸው። እነኚህን አራቱን መጽሐፋችሁ ላይ ያሉትን ኖቶች አንብቡ። ከዛ ቀጣይ የምናገኘው ማንን ነው? ሎውላንዶቹ ነው። ስንት ሎውላንድ አለ ስንል እዚህ ጋር ደግሞ ዘ ዌስተርን ሎውላንድ ዘስ ሎውላንድ ዚስ ሪጅን አር ዲቫይድድ ኢንቱ ተከዜ እንደ አግረብ ሎውላንድ፣ አባይ ዲንዳር ሎውላንድ፣ ባሮ ቆቦ ሎውላንድ ኤንድ ኦሞ ግቤ ሎውላንድ። እነኚህ ደግሞ በአራት ይከፈላሉ ማለት ነው። ስለዚህ እነኚህም በአራት ይከፈላሉ። መጽሐፋችሁ ላይ ጀስት አሉላችሁ። ዌስተርን ሎውላንድ የምንላቸው እነኚህን አራቱንም እዚህ ጋር የምታገኟቸው ማለት ነው። ሁሉንም ነገሮች በደንብ አንብቧቸው ነው። ሌላው አሁን ይሄኛውን ጨረስን ማለት ነው። ይሄኛውን ፓርታችንን ጨረስን። መጽሐፋችሁ ላይ እንሄድና እዚህ ጋር እንምጣ። አሁን እያጠናን ያለ ነው የኢትዮጵያ ላንድ ፎርም በሶስት ከፍለነው ነበረ ቅድም ምን ብለን ይሄኛው ፓርት እና ይሄ በዚህ በመሃል ውስጥ የምታዩት ማለት ነው። ስለዚህ እዚህ ጋር የሚገኙትን ብቻ እያጠናን አራት ሃይላንድ ቦታዎች አሏል፣ አራት ደግሞ ሎውላንድ ቦታዎች አሉ። እዚህ ውስጥ ብቻ የሚገኙ አራቱ ምን ናቸው የሚባሉትን ስናይ ሃይላንዶቹ ቅድም የተነገርኳቸው ነው። ሎውላንዶቹ ደግሞ እዚህ ጋር የምታዩቸው አራቱ ማለት ነው። ተከዜ እንደ አግረብ ሎውላንድ፣ አባይ ዲንዳር ሎውላንድ፣ ባሮ ቆቦ፣ ኦሞ ግቤ እነኚህ ሁሉም አሉ። እነኚህ ሁሉም የሚገኙት እዚህ ጋር ያሳያችሁ ከዛኛው ሳይት ማለት ነው። አሁን እነኚህን ካየን ደግሞ ቀጣይ የምናየው የት ጋር ያሉትን ይሆናል። እነኚህን እዚህ ጋር ያሉትን ከፍተኛና ዝቅተኛ ቦታዎች ነው ማለት ነው። እነኚህን ደግሞ ለማየት ጀስት ምን ናቸው የሚሉትን እኔና እናንተ ደግሞ ሄዳችሁ ቀጥታ ታነቡታላችሁ ማለት ነው። ሳውዘርን እዚህ ጋር የምንላቸው ዘ ሪጅን ኢዝ ፋውንድ ኢን ዘ ሳውዝ ኢስት ኦፍ ዘ ሪፍት ቫሊ። በሳውዝ ኢስት ከሪፍት ቫሊ በስተደቡብ ምስራቅ ይገኛል። ትክክል ነው። እነኚህ ወደ ሃይላንድ እና ሎውላንድ ዩኒት ይከፈላሉ። ሃይላንድ የምንላቸው በዚህ ጋር የሚገኙት ዘ ሳውዘርን ሃይላንድ ኦፍ ኢትዮጵያ ኢንክሉድ የሚያደርጋቸው ማለት ነው። ሀረርጌ ፕሌቶ አለ፣ አርሲ ፕሌቶ፣ ባሌ ማሲቭ ኤንድ ሲዳማ ሃይላንድ አራት አሉ ማለት ነው። ሎውላንድ ደግሞ የምንላቸው ደግሞ ማማናቸው ኢን ዘ ዌስት ባይ ዘ ፎልት ኢን ዘ ሌን ኦፍ ዘ ሪቨር in the east by the Ogaden lowland, in the south
ኢልካሪ ኤንድ ቦረና ሎውላንድ። ስለዚህ ምን አላችሁ እዚህ ጋር በዌስት በኩል ሪቨር ባሪው አላችሁ የራሱ፣ በምስራቅ ደግሞ ኦጋዴን አላችሁ፣ በሳውዝ ደግሞ እነኛ አሉ። ሁሉም ነገሮች መጽሐፋችሁ ላይ ስላሉላችሁ ሶሪ እዚህ ጋር የምትመለከቷቸው ማለት ነው። ሃይላንድ የምንላቸው ማማናቸው ሀረርጌ ፕሌቶ፣ አርሲ ፕሌቶ፣ ባሌ ማሲፍ፣ ሲዳማ ሃይላንድ የምንላቸው ከኤስ ከዲ የተዘረዘሩት አራቱ ሳውዝ ኢስት ሃይላንድ ማለት ሳውዝ ኢስት ሃይላንድ ሳውዝ ኢስት የምንለው ከዚህኛው አንጻር ማለት ነው። ይሄ ጋር የሚገኙ ናቸው። ከፍተኛ ቦታ አራት አሉ። ሎውላንድ የምንላቸው ደግሞ እነኚህ እዚህ ጋር የምትመለከቷቸው ነው። በኢስት በዌስት እዚህ ጋር ማለት ነው። እነኚህ ደግሞ አራት ሎውላንድ አሉ። ስለዚህ ሁሉንም ምን ናቸው የሚሉትን እዚህ ጋር ታገኛቸዋላችሁ ማለት ነው። ታገኛቸዋላችሁ እነኛ ቀጥታ ገብታችሁ መጽሐፋችሁ ላይ እዚህ ጋር ሌላ ሳውዝ ኢስት ሎውላንድ የሚሉት ላይ ዘሳውዘርን ሃይላንድ የምንላቸው አሉ። ሀረርጌ ፕሌቶ፣ አርሲ፣ ባሌ፣ ሲዳማ የሚሉ አሉ። እያንዳንዳቸውን ሀረርጌ ላይ ምን ነገር አርሲ ከዛ እዚህ ጋር ባሌ ይላል። እናንተ አንብቡት ቀላል ስለሆነ ነው ማላሳያችሁ። እና ሲዳማንም ያካትታል። ዘሳውዘርን ኢስት ሎውላንድ የምንላቸው ደግሞ እነኚህ ናቸው እዚህ ጋር ያሉት ማለት ነው። ኦጋዴን፣ ኤልከርና ቦረና ቀናል የምንላቸው እነኚህ ሁሉንም ያጠቃልናል። ሌላ የመጨረሻው ምንድነው ሪፍት ቫሊ ነው። ሪፍት ቫሊ ደግሞ ይሄ ኢትዮጵያ ልክ እንደዚህ ቆርጧት የሚሄደው ማለት ነው። ልክ በዚህ ጋር የሚሄደው ማለት ነው። ስለዚህ ሪፍት ቫሊ ሲስተም ስንል ቅድሙ ድሮይንግ ጋር እንሄድና ኢትዮጵያ ካርታ ጋር ማለት ነው። አሁን ምን አየን? እስካሁን ድረስ ያሳየኋችሁ እነኚህን በዚህኛው ሳይድ ያሉትን አየን። አሁን የጨረስናቸው እና ያየናቸው ይሄኛውን ፓርት አይተን ጨረስን። ይሄኛውን ፓርት አይተን ጨረስን። እዚህ ጋር አራት ሃይላንድ እና አራት ሎውላንዶች አሉ። እነሱ ምን ናቸው የሚሉትን አየን። እዚህ ጋር አራት ሃይላንድ እና 3 ሎውላንድ አሉ። እነኝን ሶስቱንም አየን። እናንተ መጽሐፉ ላይ ገብታችሁ በደንብ አንብቡ። አሁን ያላየነው የኢትዮጵያ ፓርት ማንኛውም ይሄኛው የሪፍት ቫሊ ሲስተሙ ነው። ስለዚህ ይሄኛው የሪፍት ቫሊ ሲስተሙን ስንመለከት ደግሞ ይሄንን አፋር ክልልና አካባቢ ይዝና በዚህ ጋር ቆርጦት ነው ኢትዮጵያ እንደዚህ ዲያጎናሊ ባይሴክት አድርጓት የሚሄደው ማለት። ስለዚህ አሁን የምናየው ይሄንን ነው ማለት ነው። ስለዚህ ዘሪፍት ቫሊ ሲስተምን ስንመለከት የመጨረሻው ነው፣ ሁለቱን ስላየ ማለት ነው። ዘሳውዝ ኢስት ሎውላንድ የምንላቸው እነኚህ ናቸው። ኦጋዴን፣ ኤልካሪ፣ ቦረና፣ ገናን የምንላቸው እነኚህን አንብቧቸው። ሪፍት ቫሊ የምንለው ደግሞ ልክ እዚህ ጋር እንደ ቅድም እንዳሳየኋችሁ እዛ ጋር ከቨሪንግ ዘ ሌንግዝ ኦፍ 1700 ኪሎ ሜትር፣ ያ ማለት የታላቁ የምስራቅ አፍሪካ ስምጥ ሸለቆ በአፍሪካ ውስጥ በኢትዮጵያ ውስጥ ማለት ነው 1700 ሜትር ዲስታንስ ከቨር ያደርጋል ማለት ነው። ያ ማለት ቆጨስት ቃል አሳያችሁ እናንተ ላይ መጻፋችሁ ላይ ሄደን የዚህ ጋር የምትመለከቱት ከዚህ ተነስቶ እዚህ ጋር ለመድረስ ማለት ነው ይሄኛው ዲስታንስ 1700 ኪሎ ሜትር ነው ማለት ነው የሚወስድበት ማለት ነው ከቨር የሚያደርገው። ሶ ኢት ከቨር 1700 ይሄኛውን ነገር ያዙ በደንብ ብዙ ጊዜ ነግራችኋለሁ እና ፈተናችሁም ላይ ሬዲ መሆን አለባችሁ። የሪፍት ቫሊ ሲስተም ኮምፕሮማይዝ 18% ኦፍ ዘ ካንትሪ አጠቃላይ ካሉት የሀገሩ ክፍሎች ውስጥ ይቺ ሪፍት ቫሊዋ እንደዚህ ቆርጣ የሄደችው 18% ነው የሚይዘው ማለት 18% ትንሽ ነው ማለት ነው። ሌላው የቀረው 82% የሚሆነው በሳውዝ ኢስት እና በሳውዝ ዌስት እና በሳውዝ ኢስት እና በኖርዝ ዌስት እየተካለለ ነው። ሌላው 82% የሚይዙት እነኚህ ሁለቱ ናቸው። 18% ብቻ ነው በዚህ ጋር የምትሄደው ማለት ነው። በእንትኑ ላይ ከቨር የምታደርገው ከኢትዮጵያ ላንድ ፎርም ላይ ማለት ነው። ሶ ኢት ዲቫይድድ ኢንቱ 3 ሜይን ሪጅን አለው። አፋር ሪጅን አለው። አፋር የምንለው እዛ አካባቢ ነው። በኖርዝ በኩል ሜን ኢትዮጵያ ሪፍት ቫሊ ላይ በሴንተራል እና በሳውዘር ጨው ባህርን ያጠቃልልን ማለት ነው። ያ ማለት ምን ማለት ነው? እዚህ ጋር ስትመጡ ይሄ ሪፍት ቫሊ ሲስተማችን ስንት ፓርት አለው? በሶስት እንከፍለዋለን። ሪፍት ቫሊውን ለማጥናት ራሱ ጀስት ሪዲንግ ስለሆነ እያጠናን ስለሆነ የሆነ ነገር ስናጠና ደግሞ ማቃለል አለብን አይደለ? ሶ በቀላሉ ለማጥናት ይሄን ሪፍት ቫሊ ሲስተሙን በስንት እንከፍለዋለን? በሶስት ከፍለን፣ አንደኛ አፋር፣ ይሄኛውን አንድ ብለን አፋር ሪጅናል ነው። እዚህ ጋር ያለውን ደግሞ ሴንተራል ነው። እዚህ አካባቢ ያለውን ደግሞ ጨው ባህር ወደ ሳውዘርን ፓርት ማለት ነው። ሳውዘርን ፓርት ያለውን ጨው ባህር ብለን ከፋፍለን እዚህ ጋር በሶስት እንከፍላቸዋለን። በዚህ መንገድ እናጠናለን። ለማንኛውም የኢትዮጵያ ፓርት ሪፍት ቫሊ መጥቶ እንዲህ ሁለት ይቆርጣታል። ወደዛ ወደ ሰሜን እንደዚህ ቁርጥ አርጓ ሲል ሶስቱም ለየብቻው ምን ሃይላንድ አለው ምን ሎውላንድ አለው የሚሉትን ነገሮች በደንብ አየን ማለት ነው። ስለዚህ ዘላስት ቱቶሪያል ኦን ዚስ ዩኒት ማለት ነው። ከዚህ ወደ ዩኒቱን ነው የምጀምርላችሁ፣ ምክንያቱም ዩኒቷን አልቋል ኦልሬዲ። ከዚህ ወደ ያሉት የማጠቃለያ ጥያቄዎች ናቸው። እነሱም ደግሞ በሌላ ቪዲዮ ጥያቄ ስሰራ ሁሉንም ሰራላችኋለሁ። ግን ዩኒቷን አልቋል። እናንተ ደግሞ በደንብ አንብቡት ማለት ነው። በደንብ ማንበብ አለባችሁ ማለት ነው። ቀጣይ ዩኒቱ ላይ ነው የምንገናኘው። ይሄ ማጠቃለያ ኖቶች ምናምን ናቸው። ከዛ ጥያቄዎች አሉት። እነኝህን ሁሉም ጥያቄዎች ስሯቸው። በጣም ቀላል ጥያቄዎች ናቸው።
ከዛ የቀጣይ የሚቀጥለው እንትናችን ላይ ዩኒቱ ላይ እንገናኛለን ማለት ነው። ዩኒቱ ምንድነው የሚያየው? ስለ ዌዘር ኤንድ ክላይሜት ማለት ነው። ዌዘር እና ክላይሜት እንግዲህ በጣም ማወቅ ያለባችሁና ቤዚክስ የሆነ ኮንሴፕት ነው። ቀጣይ ቪዲዮችን ላይ ዩኒቱን እንጀምራለን ማለት ነው። በዛሬ ቪዲዮችን ላይ ጠቅለል ስናደርገው ማየት ያለባችሁ ነገር ላንድ ፎርም ማለት ምን ማለት ነው? ላንድ ፎርም ኢትዮጵያ ላይ የተማርነው ላንድ ፎርም ማለት ምን ማለት ነው? ኢት ኢዝ ዘ ኢንዲቪዱዋል ኤርዝ ፌቸር እያንዳንዱን የመሬት ፌቸር የሚነግረን ነው። ስለዚህ ኢትዮጵያ ላንድ ፎርም መቼ ተፈጠረ? በሲኖዞይክ ኢራ ጊዜ ተፈጠረ። በምን ተፈጠረ? በቮልካኒክ አክቲቪቲ ኤንድ ኤሪዛ ቮልካኒክ አክቲቪቲ ኤንድ ቴክቶኒክ አክቲቪቲ ስለነበር ኢትዮጵያ ላንድ ፎርምን በሶስት ከፍለን እናጠናዋለን። ኢትዮጵያን ደግሞ በዲያጎናሊ ታላቁ የምስራቅ አፍሪካ ስምጥ ሸለቆ ቆርጧት እንደሚሄድ እና ደግሞ ሶስቱም ላይ ኖርዝ ላይ ሳውዝ ላይ ከፍተኛና ዝቅተኛ ቦታዎቹ አራቱ ምን እንደሆኑ ምን እንደሚያጠቃልሉ እያንዳንዱ ላይ ምን አይነት ተራራ የት እንዳለ ሁሉንም ነገር አንብባችሁ መረዳት ነው። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። ኦንላይን ትምህርት የምትፈልጉ ተማሪዎች ካላችሁ ከላይ በምትመለከቱት ስልክ ደውላችሁ መመዝገብና መማር ትችላላችሁ። ኔክስት ዩኒቱ ላይ ዌዘር ኤንድ ክላይሜት የሚለውን እንገናኛለን። በጣም ኢንተረስቲንግ የሆነ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እስካሁን ሰብስክራይብ ካላደረጋችሁ ለጓደኞቻችሁም ሼር አድርጓቸው። እንዲሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ መጻፍ ትችላላችሁ። መልካም ጊዜ